ይጣፍጣል። እንዴት ናችሁ? በሌላ ኤፒሶድ ተመልሰናል። ትንሽ ያስጠብቀናል እስከሚመጣ ድረስ ከኔ ጋር አንዳንድ ነገሮችን እየተነጋገርን እንቆያለን። ይሄ ነገር ይመቻል። እንደዚህ ሰሪ ዛሬ ስለ ቲክቶክ ክሬቲቭ አዋርድ እና አንዳንድ ስለታጨንባቸው ዘርፎች ምን ነገር ይሆናል። ግን ይሄ እንዴት በምን ሌላ ይልገንጥሩ ለምን አስቸግር ብለውታል። ምኑ ይሁን እንደዚህ ይንጠባጠባል። ስሪቱ እኮ እንደዛ እንድትበላ አልነበረ። ምንድን ነበር ከሰብስክራይብ ብሬክ በኋላ ታይተው አድርገው ነው የሚመለስ። እና እንዴት ሰነበታችሁ ውድ የጋቢ ፖድካስት ዩቲዩብ ኢንተርቴይንመንት ተከታታዮቻችን። በዛሬው ኤፒሶድ ስለ እንትን ነበር እናወራለን። የተባባል ቲክቶክ አዋርድ ከቲክቶክ አዋርድ ጋር ዛሬ የያዝናቸው እንትኖች አሉ። የመጀመሪያው እና ስለ መንገድ ዳር ፕሮጀክቶች ጊዜ ገንዘብ ነው ወይስ እንትን ገንዘብ ጊዜ ነው? ጊዜ ህይወት ይላሉ። እንደሱ ሳይሆን ምንድን ነበረ ይሄ ስሙን ጥራለሁ። ምንም ሳላጠና ደረሰ ፈተና ብለን ነው የምንጀምረው። ጊዜ ለእናንተ ምንድን ነው? ጊዜያችሁን እንዴት ትጠቀሙታላችሁ? ጊዜ በመጠን በስፍር በቁጥር ይለካል? ይለካልን? ይመጠናልን? ጊዜን ግን አንተ አሁን ህዳልኝ ነው እንዴት ነው በዚህ በሩብ ዓመት የቅዳ አፈጻጸም አሳካቸዋለሁ ያልካቸውን ነገሮች አሳካ ወይ? እንደ ፕላን እየሄድክ ነው ወይ? እስቲ ያጫውተን። አመርቂ የሚባል የ3 ወር ጉዞዎች ነው ያሳለፍነው። እንግዲህ የጀመርነው የዛሬ 3 ዓመት ነው ይሄን የ3 ወር ጉዞ እንጂ አረ በስመ አብ ጊዜው በጣም ይገድላል። ደስ ይላል ማለት ሳናስበው ነው የሚሄደው። እኔ እንጃ እኔ ጋር ብቻ እንደሆነ አላውቅም። በጣም ሳናስበው በቃ እየፈጠነ ነው ከምናስበው በላይ። አሁን ገና መስከረም አለን 2018 መስከረም ብለናል። አሁን ደግሞ ህዳር ገብተናልና በጣም በቃ እውነት ገና ታከብራለህ እያለ ጥምቀት ይመጣል። ግን አይጨንግም? ማርያምን ቅድም እንደዛ ነው እኮ ያልኩት። ይሄ ህፃኑንን ምን ዘፍነው ዘፈን ይሄ ምንም ሳላጠና ደረሰ ፈተና ደግሞ ክፋቱ ማለት ነው በቃ ራሱን የዛን ጊዜ የዘመርነው መዝሙር አላ እሱን እየኖርነው ያለው ወርላን የሚመስለኝ ስማው ራሱ ምንም ሳላጠና ደረሰ ፈተና ከዛ አላጠናሽማ ወድቀሽ በፈተና አስብ። አሁን ከምንሄድበት ጊዜ የለም አሁን ማድረግ ያለብንን ነገሮች ሳናረጋቸው እያለፉን እንደሆነ አላውቅም። በጣም ሰዓቱ እየፈጠነ ያለው ማለት ነው። እኛ ማንረዳበት የጊዜ ሩጫ ውስጥ እየገባን ያለው እና ምንም ነገር ሳናደርግ በቃ እንደውም ይሄ ህዳር ወር ሁለታችንም ልደት ነውና በጣም የሚያስጠላ ወር ነው ማለት ነው። ልደታችን ደግሞ ስለሆነ እንዴ በጣም የሚደብረው ምክንያቱም የሆነ አንድ አመት እኮ ሄደ። ከ3 አመት ቀረጻ በኋላ ስለሆነ እየቀረጽን ያለው እንደውም አመቱ በዚህ አመት ምን አድርጋለሁ ተባለ። ቢያንስ ምን ያህል ኤፒሶድ ሄዶ እንደሚቆም አናውቅም። ግን የመቆም እቅዳለሁ። አይ በቅደም አቅደም እሺ ሁኔታዎች ሲቀያየሩ እኮ ልንቀርጽ እንችላለን። ወይም ደግሞ በሌላ መልኩ ልንገኝ እንችላለን። ግን ብቻ እኔ በጣም ነው የደነቀኝ የጊዜው አፈጣጣን ሂደት። በቃ ደግሞ ምንም ሳንሰራበት በቃ ቅድም እንዳልነው ደረሰ ፈተና። ከዛ ደግሞ እንደሌላ ጊዜው አይደለም። አሁን ሌላ አመታት ሲሆን ሲያልፍ የምትሰራበት ጊዜ ወይ ማድረግ ያለበት ጊዜዎች ሲያልፉ በቃ አስተምሮን የሚያልፈው ነው የሚባለው። ያሁኑ ግን በቃ ምንም ማድረግ የለውም። በቃ የሆነች ነገር ማድረግ ባለበት ሰዓት ካላደረግከ ተቀጥተህ ነው የምታልፈው። በቃ አላጠናሽማ ወደቅሽ በፈተና ይልሃል። አሁን ነው በቃ ትክክለኛ ስክት ያለበት የልጆች መዝሙር አሁን ላይ እንኳን የዘምሩት ይመስለኛል። ግን ብቻ እንደዛ ከዛ በርትቻ አጠናለሁ ጎበዝ ሆናለሁ እንላለን። አሁን እንሰራለን ግን ቢራ እሱ ግን ያዋቂ ነው የህፃናት ነው። ሶሻል ሚዲያ ላይ
ቲክቶክ ላይ በተለይ ስለ በሱ ትልልቅ ሰዎች ናቸው የሚሰሩት። ግን እንዴት ነው አሁን እቺኛውን አመት በፕሮግራም መሰረት ነው 3 ወር ያሳለፍኩት? አይ አይደለም፣ ሲጀምሩም ፕሮግራም አልነበረኝም። እና አመቱ አለቀብኝ ለምን ትላለህ? ፕላን ሳይኖር በቃ እያለቀ ነው ማለት ፕላን እኮ የለኝም። ፕላን የለኝም ማለት ግን የሆነ ነገር አልሰራም ማለት አይደለም። አሁን በዚህ አመት ይሄንን በቃ ለምሳሌ በዚህ አመት ሙሉ አመት እቅዴ እንደዚህ መቅረጽ ነው ምናምን የሚል አይነት እቅድ አይደለም ያለኝ፣ ወይ ደግሞ እንደዚህ መስራት ነው ምናምን አይደለም። በቃ ስራ ለመፍታት ነው እቅዴ እና የሆኑ ነገሮችን አድርጌ ብቻ በቃ ያን ያክል እንትን የምልበት አይነት ሚንስ አይደለም ማለት ለዚህ አመት ብዬ የማቀደው እቅድ የለኝም። በቃ የሆኑ ህይወታችን ውስጥ የሚያስፈልጉን ነገሮች አሉ። እነዛን የሚያስፈልጉን ነገሮች በቋሚነት ከእቅድ የማይወጡ ናቸው። እነዛን ነገሮች የማስቀጠል ስራ እንጂ የምትሰራው በዚህ አመት ምናምን ብዬ ድሮ አቅድ ነበር፣ ግን አቅጄም ሰርቼው አላውቅም። አክቹዋሊ ግን በዚህ አመት አላቀድኩም። ባላቀደውም ግን በቃ እየሄደልኝ እየሰራውታል። አሁን እነዚህ ኮመን የምልህ አሁን እቅድ ውስጥ የማይገቡ ነገሮች አሉ አይደል? አሁን ለምሳሌ ያክል የራስህ የሆነ ነገር ሊኖር ያስፈልጋል ብለህ የምታስባቸው ነገሮች አሉ። ከዛ ውጪ ደግሞ ሞት የሚባል ነገር አለ ብለህ የምታስበው ነገር አለ ምናምን። አንድ ሰው እንደሚሞት ካሰበ የሆነ መዘጋጀት ያለበት ነገር አለ እና ለዛ ዝግጁ መሆን ነው። ገብቶሃል? ሚንሱ ለመሞት ዝግጁ ሲሆን ነው እቅዴ መታ ብዬ የማስበው። ግን በቃ እንደዛም ሳላደርግ ጊዜው እየሄደ ነውና እና ደግሞ ነገሮች አሁን እንደድሮ አይደሉም፣ ሲለዋወጡ ራሱ በጣም የሚያስደንቅ ነው። ከለውጥ አንፃር ራሱ አረ በጣም እንዴ ለውጡን ራሱ እንዴት ታየው? የመጀመሪያ አመት እቅድ ራሱ ማቀድ እኮ ትልቅ ትምህርት ነው። አሁን ለምሳሌ ማለት የምታያቸው ነገሮች ማለት ቶሎ ተቃራኒ እንደሆኑ ስትመለከት አንተ ለምን አመት ታቅዳለህ? በዚህ ፍጥነት በጣም ኦርጋናይዝድ ያልሆነ አካል ኦርጋናይዝድ አድርጎ ስራዎችን መስራት ከቻለ ያንተ ደግሞ በጣም የሚሰፋ ነገር አይደለም ስራዎችን የምትሰራው ነው። አጥብ በምትሰራ ከሆነ ለምን ማለት አመት ከምታቅደው ያን ነገር ለሚያቅድ ሰው ነው አመት ከሚያቅደው ለምን በሁለት ወር የባነሰ ጊዜ ውስጥ ለመፈጸም አይሞክርም? አራው እንዴት መሰለ አሁን አመት የሚባል ጊዜም የለንም ነው። አሁን በቀጣይ አሁን ለምሳሌ በዚህ አመት 2018 ላይ እግዚአብሔር ይፈቅድ ቤቴን አሳድሼ እንትን አድርጌ የምትለው አመት አይደለም። ገብቷል? የሆነ ሰዓት ግማሽ ላይ ምናምን ግማሽ አይደለም ነገ ጠዋት መጥቶ መንግስት ነግሮ ከሰዓት ምናምን ሊነሳ ይችላል። ገብቷል? አመት የለውም ነው። አሁን ለኑሮክ አመት የለውም። በአመት ውስጥ የሚለዋወጠው ነገሮች ብዛት እንደሆነ አይደለም። አሁን ያለፈው አመት የነበረ ኢንፍሌሽን እና አሁን ላይ ያለ ኢንፍሌሽን አንድ አይደለም። በቃ ገብቷል? አመት ይዘህ የምታቀርበት ነገር አይደለም። ኑሮው ራሱ አመትን ራሱ የሚያሳስብህ አይደለም። ብር ራሱ አስቀምጬ ነገ እንዲያደርጋለሁ የምትልበት ሁኔታ የለም ማተለው። ግን የገንዘቡ አቅም ብቻ ስለወረደ እኮ አይደለም። ገብቷል? አሁን ለምሳሌ የገንዘቡ አቅም ወርዶ በዚህ አመት 100,000 ብር አጠራቅሜ ከፍ እናድርገውና 500,000 ብር አጠራቅሜ ከባንክ ጋር አገናኝቼ ምናምን ብድር መኪና ገዛለሁ ብትል 500,000 ብር ይህ አመት ሲያልቅ በጣም ጥንቡን ጣለን የሚባለው ይሄ በጣም ይወርዳል የብሩ ቫልዩ። ከዛ ውጪ ግን ማውረድ ብቻ አይደለም፣ አንተ በአመት ውስጥ 500,000 ማስቀመጥ የማትችልበት የኑሮ ደረጃ ላይ የምትሆነው ነው። አመቱ ሲያልቅ አሁን ያለፈው አመት በ20,000 ብር እየኖርክ 30,000 ብር ቆጥበህ ሊሆን ይችላል ያንን ብር ያመጣው። አሁን ግን መቆጠብ አትችልም። በቃ ማለት ግዴታ ነው። በ20,000 ብር ተሸፍነው የነበረውን ወጪ ወደ 50,000 ብር ይመጣል። ከዛ ወጪ ኢንካም አያድግም፣ ወጪ ግን ያድጋል እና የምትችልበት አይነት ነገር ራሱ አይደለም። እኔ አሁን ላይ ሰው አመት ብሎ ያቀደው እቅድ ራሱ ካለ ቢችል በደንብ ሰብስቦት አመታዊውን እቅድ የወር ቢያደርገው። ምክንያቱም አሁን ለአመት የምታቀደው ለ12 ወር ያስከው እቅድ የለም፣ ቶሎ መኖር አለብን። እውነትም እኮ አንዳንዴ ቀን ሳለህ እኮ የተባለው እንደዚህ አይነት ነገር ነው። አሁን ናት ማለት እርግጠኛ የሆንባት ራሱ ሰዓት አሁን ናት። እኛ አሁን ራሱ ይሄን ቪዲዮ በሪከርድ የምናደርግባት ሰዓት ናት እንጂ ሰዓታችን ፖስት የምናደርግበት ሰዓት የኛ ሰዓት አይደለም። ማለት በቃ ምን ልንሰራ የምንችለው ሰዓት ዩቲዩብ ራሱ ፖሊሲውን ቢቀየርና ከቢሎ ማለት ከ1000 ሰብስክራይበር በታች ሆነ እንትን ፖስት አይችልም ቢባል ይሄ መፖስት እንትን ይሞታል ይቀራል እንዴ? እንደሱ እንደው ካለ አፍሪካ ይሄ ሰብሳራን ሀገሮችን እንዳለ ፖስት ማድረግ አይችሉም ተጠቃሚ እንጂ
እንትኖች ክሬተሮች መሆን አይችሉም ቢል ደግሞ ሊል ይችላል። ገብቷል። አሁን ላይ ይሄ ማን ጠብቃቸው አይነት ለውጦች ናቸው እየመጡ ያሉት። አሁን አሜሪካ ላይ ራሱ ካየክ የሸዳውን ፖሊሲ ነው ምናምን የሚሉት ነገር መጥቶ በቃ ኤር ትራፊኩን ምናምን እንዳልሆነ እያደረገው ነው። አየር መንገዳችንም ብዙ መግለጫ እስከሚያስወጣው ድረስ ማለት በቃ እንደዚህ ነው ነገሮች። አሁን ባልጠበቀው ሰዓት ሙቪ ያደርጋሉ ካሰብክባቸው። ድሮ ላይ ግን እንደዚህ አይመስለኝም። በተለይ እኛ ልጅ ሆነን ምናምን የምታስታውስ ከሆነ አንድ ነገር ለመለወጥ ጊዜ ይወስድ ነበር። አሁን ለምሳሌ የሆነ መንገድ በቃ መስፋት ካለበት ፈርሶ ቢያንስ 3 አመት 4 አመት ማረ እንደዛ ያለቀ ፕሮጀክት የለም። እንደዛም አያልቅም። እሱ የተሳለጠ ፕሮጀክት ነው ቶሎ ያለው። ማለት የሰፈር ራሱ ኮብልስቶን ትዝ ይልህ ከሆነ አመት ከምናምን ነበር የወሰደው ለመስራት ያቺን እንትን ለመደርደር። የዛን ሰዓት የነበረው ፕሮግረስ የለም። ሁሉም ነገር ሲሰራ ራሱ እንትን ነበር። በቃ ገና አንድ ቀን ይመጣል ዳምጣው ያሸዋል መሬቱን። ከዛ ሌላኛው ቀን ደግሞ ይመጣል የሆነ መኪና ደግሞ እንደዚህ የሆነ ነገር አቃንቶ ይሄዳል። አሁን ላይ ግን እንደሱ አይነት ፕሮግረስ የለም። እዛ ጋር በ5 አመት ነው የሚደረገውን ነገር አሁን እዚች ጋር በ10 በ20 ቀን ውስጥ ያልቃል። ገብቷል። 5 አመት ነው በአንድ ጊዜ እየተሸበሸበ ያለው። ደግሞ የሚሸበሸበው 5 አመት ወደ 1 አመት 2 አመት ቢሆን በጣም ምርጥ ነበር። አሁን ግን 5 አመት ወደ እንትን አይደለም የሚሸበሸበው። በጣም ደግሞ ኮንሲስተንት ሆኖ እንትኑ ራሱ አይደል የሆነ በኢነርጂ ተጀምሮ ነው የሚሰራ። በቃ የሆነ ሰዓት ሞቲቬት ነው የሰሩት ስራ እንዳልሆነ የምታውቀው አስሙዝ ነው የሚቀጥለው። የሆነ ጊዜ ሳይቆራረጥ ስራው እንደው ከታቀደለት እቅድ በላይ ነው ነገሮችን አሳክቶ የሚሆነው። እነዚህ ለውጦች ስታይ ማለት እንዴት አንተ አንድ ሰው ነው ማኔጅ የምታደርገው? በጣም ቢበዛ አንድ ሰው ነው። አንድ ራስን ይዘህ እንዴት ነው ብቻ ስራዎችን መስራት አቅቶ አመቱ ታርቆት ተስነደው ይገርም። አረ በጣም ያ ይመስለኛል። ያው ብዙ ጊዜ እንትንም ላይ ይነገር የለ ብዙ ቦታዎች ላይ የሆኑ ሴሽኖች ላይ ስትሄድ ሌላም ቦታ ስትሄድ እኔ 24 ሰዓት ነው ያለኝ። ከዛ ተሳካላቸው ሰዎች ደግሞ እና ኤለን መስክ ምናምን ደግሞ እነሱም 24 ሰዓት ነው ያላቸው። እኩል ነው ሰዓቱ ሲመዘን። በዚህ ሰዓት ውስጥ መስራት አለ መስራት ነው ጊዜውን እንጂ ጊዜው ላንተ ስለሆነ ካይሮጥም ለሱ ስለሆነ ወደ ኋላ አይቆጠትም ምናምን ሚሉ ኢሹዎች አሉ። ግን አሁን ላይ እንደሱ አይነት ኢሹዎችን ራሱ ማን አይበት ሆኗል። ገብቷል። አሁን እኔ ብቻ ስለሆንኩ ራሱ ጊዜው ይፈጥናል። እኔ ለለውጡ ምቹ ስለማልሆን ማለት ነው። ለለውጡ ማለት ግን መንግስታዊ አይደለም። አሁን ያሉ በቃ የፖሊሲ እንትኖች ራሱ ሲቀያየሩ በቃ ፊት አናደርግም ነው። ገብቷል። ከዛ እኩል መሄድ አንችልም። እነሱ ግን 24 ሰዓት አሁን ከኛ እኩል አይደለም ያላቸው። ቢፈጥን ራሱ ነው ማለት የነሱ አሁን ይፈጥናል ብዬ አላስብም። ምክንያቱም እነሱ በ30 አመት የሚደረገውን ነገር ነው ወደ 5 አመት 6 አመት እያመጡት ያሉት። በ30 አመት የሚሰራውን ስራ በ5 አመት በ6 አመት መጣ ማለት እነሱ 24 ሰዓት ውስጥ የቀሩት 25 አመቶች ተደማምረዋሉ ማለት ነው። ገብቷል። እንደዛ አሉ ማለት እኔን በብዙ አመታት ይቀድሙኛል ማለት ነው። የኔ አንድ ቀን ምናልባት ለነሱ 100 ቀን ይሆናል እንደማለት ይሆናል። which means go ምን ነው ቀኖች ይቻላል ማለት ካፒታሊ እነሱ እያየሉ አይደለም የሚሄዱ። ምሳሌ እኛ ሀገር በቃ ኢምፖሲብል እቅድም ሲታቀድ በብዙ ጊዜ እንዴት ስራውን እንስራው ነው እንጂ በጥራት እንዴት ባነሰ ዋጋ ቀላል አድርገን እንስራው ነው ስለማይታሰብ which means የሆነ ሀገር ያንን ስራ የተሻለ ጥራትና ባነሰ የሰው ኃይል የሚሰራው ከሆነ አሁን እንዳልከው የሆነ ያለ ስቴፕ ቀርሟል ማለት ነው። ስለዚህ በዛ ዶሚኔት የሚያደርግ ከሆነ አንተ የተከተልከው ነው አይደል? ስለዚህ የዛ ነገር ተገዢ ያለመሆን እድል አይኖርም። ሲጀምሩም አንተም የነሱ ቀን አካል ነው የምትሆነው። ገብቷል። አንተ ራሱ የነሱን ቀን ማሞያ ነህ እንጂ የብቻ ቀን አይኖርም። ምክንያቱም እነሱ ቀደም እንዳልኩ ከረጅም አመት አይደል ተሰብስበው የሚመጣው ቀኑ የረጅሙን አመት አይደል ወደ አንድ ቀን የሚለውጡት እነሱ። እንደዛ ሲለውጡ ያንተንም ታይም ደምረው ነው የሚለውጡት። ገብቷል። ከሌ የኔን እቅድ ያስፈጽማል፣ ከሌ ይሄን ነገር ያደርጋል፣ ይሄን ነገር ይገዛኛል፣ እንደዚህ ያደርጋለሁ። ስለዚህ በዚህ ያክል ሙቭ ማድረግ ይችላል። አሁን በጣም እንደዚህ እንደው ምርጥ ምሳሌ የሚሆነው መንግስትን ነው ከ3 አመት ምናምን በፊት የነበረው አመታዊ በጀት እና እንደውም ባለፈው አንድ ልጅ በጣም በቃ ኢኮኖሚስት ነው መሰለኝ ቲክቶክ ላይ ያየሁት ነበርና
እንዴ ምን አንዳንዴ እኮ ባትቀባጥር ጥሩ ነው። አንዳንድ ነገሮች ከ3 አመት በፊት የነበረ የኢትዮጵያ 3 አመት ሳይሆን 2012 ላይ የነበረ የኢትዮጵያ በጀት እና አሁን ላይ ያለው በጀት ምን ያክል ይለያያል አይነት ነገር። የዛ ሰዓት የነበረው ወደ 400 ምናምን ቢሊዮን ነበር። አሁን ላይ ደግሞ ወደ 1 ትሪሊዮን ከፍ ብሏል አይደል? ካልተሳሳትኩኝ ወደ 1 ትሪሊዮን ከፍ ብሏል አመታዊ በጀቷ። እና ይሄ ማለት እኮ ብዙ አትደነቁ ማለት የዛን ሰዓት የነበረው የከረንሲ እንትን የምንዛሬ አቅም ካሁኑ ጋር ስታመናዝሩት እኩል ነው፣ ሴም ነው እንትኑ ሂሳቡ ልክ ነው። አሁን ወደ 3 እጥፍ አይደለም የሚበልጠው 3 ነጥብ ምናምን እንደዚህ እጥፍ ነው የሚበልጠው ከዛ ጊዜ ከነበረው በጀት እና አሁን ካለው በጀት። እነሱ ያሰሉት እንዴት ነው? የዛ ሰዓት 50 ብር ነበረ እንትን ዶላር 50 ብር ነው። አሁን ደግሞ 150 ብር ገብቷል። ስለዚህ ወደ 3 እጥፍ እንጂ ምንም የተለወጠ ነገር የለም። በዶላር በጣም ሴም ነው ምናምን ነገሮች ምናምን። ይሄ ግን አይደለም። ለምን እንደሆነ እንዳልሆነ ታውቃለህ? የዛ ሰዓት እኮ ስንገበያይበት የነበረው በመንግስት በሚሰጠን እኮ ዶላር አልነበረ፣ ብላክ ነበር የሚያንቀሳቅሰው የነበረው። ገበያውን ራሱ ብላክ ላይ ነው ገበያው ሲጨምር የሚጨምር የነበረው። የዛ ሰዓትም ብላክ ላይ የነበረው 100 ምናምን ብር ነበር። ገብቷል? 100 ምናምን ብር የነበረን ኢኮኖሚ ነው አሁንም እንደዚያ የሆነው። አሁን ላይ በጣም አድጓል ማለት ነው። ገብቷል? በ100 ምናምን ብር ሂሳብ ራሱ ብታዩ ኢንፍሌሽን ራሱ ቢይዘው የሆነ ያክል ብር ነው እንጂ ኢንፍሌሽኑ የሚያልፈው አሁን ላይ በጣም ጨምሯል። ካየኸው ደግሞ መጨመሩ ብቻ ደግሞ አይደለም እየተከፈለም ጭምር ነው ማለት። እንደዚህ ያክል ብርማ እንዴትም ከግብር ሊሰበሰብ አይችልም እየተባለ የ3 ወር አፈጻጸም እቅድ ምናምን ሲወጣ ወደ 3 ነጥብ ምናምን ቢሊየን ወደ 300 ምናምን ቢሊየን ደግሞ ብዙ ነው። 300 ቢ እኮ ነው አይደል? 300 ምናምን ቢሊየን በ3 ወር ውስጥ ሰብስበናል ምናምን ሲል ገብቷል። ከዛ ደግሞ ታየዋለህ ደግሞ ፕሮግረሱ የወጣው ብር ደግሞ ምን ላይ ደግሞ ዞሮ ደግሞ እንደሚያልፍ ደግሞ ታየዋለህ። የነገሮች መቀየር አንተን አፌክት አድርጓል እንዴ? በጣም አላቅድም። አሁን ለምሳሌ ይሄ ቋሚ ራሱ ያልኳቸው እቅዶች አሉ አይደል? እነሱን ራሱ እቅዶች ራሱ ሼፕ እንዳደርጋቸው አድርጎኛል። አሁን በቃ ድሮ እንደማስበው ነገሮችን አላደርገውም ማለት። አሁን ለምሳሌ እኔ በየሆነ እድሜ ላይ ስደርስ የሆነ ነገር የሚኖረኝ ይመስለኝ ነበር እና ያ የሚኖረኝ ደግሞ የሚመስለኝ ይሄ እንትን ብሎ ምናምን አይደለም። አሁን በሚሄድበት ሚንስ ሄጄ ነበር ያን ነገር እሰራዋለሁ ብዬ ማስበኝ ነበር። ግን አሁን የሚሄድበት ሚንስ እንኳን እነዛን ፕሮፐርቲዎች እንዳሟላ ይቅርና እንትንም እንዳደረግ አይፈቅድልኝም። ይሄ ሰርቫይቭ ሁላ እንዳደረግ አይፈቅድልኝም። በቃ ከዛ ያልፍም ትራንስፖርት እንድትጠቀም ምናምን አያደርግም። በቃ ቢያደርግህ ራሱ ከዛ ያልፍም። አሁን ለምሳሌ ይሄ አሁን ያለንበት ፕሮግረስ የለም ከአንድ 10 አመት በፊት ምናምን ቢሆን ከ2 አመት በኋላ ቤትና መኪና ሊኖር ይችል ነበር። አሁን ላይ ግን እንደዛ ማድረግ አትችልም ማለት። አሁን ለምታቅዳቸው እቅዶች ራሱ እንደሚገባቸው አድርገህ ራሱ ብትሰራ የሆነ የሚጨበጥ የሚታይ ውጤት አታመጣም። በቃ በጣም ይርቃል። አሁን ራስህን ማለት ነው ሼፕ ራሱ ስታደርግ ነገሮቹን እንደሚመሩት ሰዎች ነው ሼፕ ማድረግ ራሱ ያለብህ። በጣም ስራዎች ነው ማለት በጣም አጥንተህ ነገሮችን ነው መስራት ራሱ ያለብህ። ያ ማለት አሁን በቃ ምርጥ ምሳሌ ስለሆነ ነው ይሄ ኮሪደሩ ምናምን በቃ እነሱን አይተህ ነው ገብቷል። እነሱ በምን አይነት እንትን ሺፍት እንደሚያደርጉ ማወቅ መቻል አለብህ። አሁን ካየህ የሆነ መንገድ አሁን ሊሰራ ነው ምናምን ይባላል። ከዛ ሊሰራ ነው ተብሎ ሳይጨርስ ማለት ሊሰራ ነው ተብሎ ራሱ የማውሪያ ጊዜ ሳይሰጥህ ስለ ቦታው መሰራት ስለ ቦታው መፍረስ ምናምን የመጨቃጨቂያ ጊዜ ራሱ ሳይሰጥህ ቦታው ፈርሶ ተሰርቶ ታገኘዋለህ። ቦታን በምን አይነት እንትን ከዛ ይሄ ቦታ አይፈርስም ይሄ ቦታ በቃ እንትን አይነካም ምናምን የተባለ ቦታ ደግሞ የሆነ ሰዓት ሙቭ አድርጎ ሐሳቡን ያ ነገር ተስተካክሎ ምናምን ልታገኘው ትችላለህ። እና በዛ ልክ ነው ነገሮችን ኮንቨርት ለማድረግ ራስን ፍሌክሲብል ማድረግ ራሱ ያሉትን ለውጦች ግን ማለት አካባቢ ላይ ያሉ ሰዎች ተርተሳል። እኔ ሰው አንተ ራሱ ተርተው እኔ በጥቂቱ የተረዳሁት ይመስለኛል። ግን ለመኖር ከባድ ማለት የለኝም ኤክስፒሪያንሱ እኔ እንደግል እንደዚህ አይነት ነገር ሙቭ የማድረግ የለኝም። በቃ አልችልበትም። ሌላው ሰው አላውቅም። ግን ሌላው ሰው አብዛኛው እኔ ኤንቫይሮንመንት ላይ ያለው ሰው ፍጹም አልተረዳም። ታላው ለምሳሌ የሆነ ቦታ ሄዶ ሲመጣ የሆነ ነገር ተለውጦ ሲያይ አሁንም እንዳለ ነው። ከዛ ግን መጥቶ ቤቱ ቁጭ ብሎ
ይረሳዋል። ገብቷል? ያለውጥን ትዝ አይለው። ምን ቢያደርግ ማለት ቢያንስ በቅጡ ተረድቶ ጭንቅላት ውስጥ ቢቆይ ይሻላል ነው። ምን ያደርግ ኖ የሆነ ሙቭ ማድረግ ትጀምራለህ፣ የሆነ ነገር መስራት ትጀምራለህ። ያ ማለት እኮ አሁን ለምሳሌ እኛ የምንኖረው መሀል ከተማ ነው። ስለዚህ የሚፈርስ ቦታ ነው። ግን እኛ እንደሚፈርስባቸው ሰዎች ሆኖ አይደለም የምንኖረው። ገብቷል? ቦታው ምርጥ ቦታ ነው። መንግስት አሁን ላጽዳውና ላስተካክለው ቢል አሪፍ አድርጎ የሚሰራው ቦታ ነው። ስለዚህ እያየን ነው፣ እነ ካሳንቺስን እያየን ነው፣ እነ አዋሬን ምናምን እያየን ነው። እነዛን አይተህ ሙቭ ማድረግ መቻል አለብህ። ወይም ደግሞ አሁን ከምትሰድድበት ቦታ ጋር ሙቭ አድርገህ ከሄድህ ከአሁን ኢንቫይሮንመንቱን መልመድ አለብህ። ማለት ሳትገፋ መግፋት መቻል አለብህ። አንተ ራስህ በቃ ለለውጡ ምቹ መሆን መቻል አለብህ። በተለይ ደግሞ ፋሚሊ እና ምንድነው ልጅ ያለው ቤት የሚያስተዳድር አይነት ሰው ከሆነ አንተም ብቻ ሳይሆን አፌክት የሚያደርገው አንተም ብቻ ስላልሆነ ግዴታ የዛ ነገር ግዴታ በቃ መላመድ ይጠበቅብሃል። ሁኔታዎችን አይተህ ማለት ነው። በጣም ኢምፖርታንት የሆነ ነገር ነው። አሁን ለምሳሌ አዲስ ስራ የሚጀምር ሰው ካለ እንደዚህ አይነት አካባቢ ከሚጀምር ሙቭ አድርገህ እዛ አካባቢ መጀመር ማለት ላያዋጣህ ይችላል። ግን በቃ እንትኑን መለማመድ መቻል አለብህ። ባያዋጣህ ራሱ አዝላቂክ ቦታ እነዛ እንደሚሆኑ ከተረዳክ እዛው ብትለምደው ችግሩን ራሱ ብትለምደው ይሻላል። ምክንያቱም አሁን ከሚመጡ አሁን ላይ ካየ በጣም በቃ ይሄ ውድቅ ያለ አጥር የነበራቸው ምናምን ሰዎች ሰፈር አካባቢ ምናምን እንዳለ ተቀያይረዋል። ጽድትን ያደርጓቸው ማለት አቅሙ እኮ የላቸውም ብለን ነበር የምናስበው ነበር። በግንብ ለምን በድሮ እንዳልሰሩት አናውቅም። ማለት የላቸውም ስላሌላቸው እንኳን በግንብ አይደለም ቆርቆሮዎች ልቅ ያሉ እንደዚህ የወደቁ ምናምን ነበሩ። አሁን ግን በቃ ይሄ ነገር ሲመጣ ግዴታ ስለሆነ ያለህንም ማስይዘህ ተበድረህም ቢሆን ያን ነገር ሙቭ እንድታረግ እንድታስተካክል ምናምን ያደርጋል። አሁን ደግሞ ሰው ደግሞ ያልተረዳው ደግሞ ያ ስለተስተካከለ እዛ ቦታ ላይ ሴት ለሚያደርግ ይመስላል። ያ ደግሞ አታረግም። በቃ ማለት ጊዜው እንደዛ አይደለም የሚፈቅድል። አሁን ቤትህን አጥርህን ምናምን አሳምረው መብራት ምናምን እኛ አካባቢ አሁን ካስተዋል መብራት ምናምን ሁሉም አስገብቷል ምናምን ይሄ ግድግዳ ላይ ይሄ ሻዶ ላይቱን ምናምን በደንብ አስገብቷል። አጥሮቻቸው ምናምን በደንብ አድርገው አሳምረዋል ምናምን እዛ ቦታ ላይ እንደዛ አሳምረው 2 ወር ኖሩበት ማለት 1-2 ዓመት 4 ዓመት ምናምን እንደኖሩበት ነው መቁጠር ያለ ካውንት ማድረግ ያለባቸው እዛ ቦታ ላይ 4 ዓመት ፈጅቶባቸው የሚያደርጓቸውን ስራዎች ናቸው። በአመት አይደለም በቀናቶች በሳምንታት ነው ይሄ ሁላ ነገር ያለቀው። ደግሞ ማለቁ ብቻ እንደዛ ራሱ ፊኒሺንጉ ራሱ አምሮ 2 ወር እዛ ቦታ ላይ ከተቀመጥክ 2 ዓመት 3 ዓመት እንደተቀመጥክ ነው መቁጠር ያለብህ። ምክንያቱም ጊዜው የዛን ያክል ነው እየፈጠነ ያለው። ገብቷል? አሁን የከተማ ይመስለኛል የከተማ ፕላኑ ራሱ እንዳትረዳው ማለት ነው። ለምሳሌ የተሰሩ ስራዎችን ላይ አንተ ማለት ባሪ ከሚያደርገው ነገር ጋር አንተ ራሱ ተለዋጭ ለዓለም ሆነ ያዘች ነገር ነው። እንደ ሶሳይቲ ራሱ ምንድን ነው ያዘው? ድንገታዊ መሆኑ ሁሉም ነገር አሁን ሌላ ነገሮች አሁን አላምዶ አይደል ቀስ እያለ አይደል እየበላ መጨረሻ ላይ የሚያፈርስ ምናምን የሚባለው ማሰቢያ ጊዜ ሰጠን። ያሁኑ ማሰዋለ እንዴት መሰል ለጥ ያለ ነገር ነበረ። ያን ለጥ ያለውን ነገር ተኝተህ በበረዶ በተሞላበት ውሃ እንደመቀስቀስ ነው። አሁን ገብቷል? ስትቀሰቀስ በቃ ስትሮክ ይዞ ምናምን ቀጥ ነው የምትለው ወይ ልብህ ምናምን ቀጥ ነው የሚለው ወዲያው። እንደዛ አይነት ነው አሁን ለውጡ። እና ብዙ ሰዎች እንደዛ ቀጥ ሲሉ ካየን እኛ ደግሞ አሁን በቃ ካሁኑ ቀድመን አላርም ማታል ከዛ ያለፈ የሆነ ተሽለመገኝ ግድ ይላል። ለምሳሌ በጣም ለመለወጥ ሳይሆን ለመሻል እኮ አይደለም የተለያዩ ዲሲዥኖችን ሜክ ለማድረግ ሌት አለመሆንና ሲሄድ ደግሞ ሀሳብ ይጠፋል። ብቻ አንተ ሰው ከሚሄድበት ስፒድ ለምሳሌ ሁሉም ሰው በጣም የውሳኔ ሰው ሆኖ ነገሩን አንደርስታንድ አድርጎት የተለያዩ ውሳኔዎችን እንኳን ቢወስን ሰርቫይቭ ለማድረግ አንተ ከዛ በጣም የተሻለ ውሳኔ መውሰድ አቅሙ ሊኖር ይገባል። ካልሆነ አንድ ምንድነው ፊት የሚያደርገው ነው ፊት አስፋኑ እንደሚባል እንደዛ ለማድረግ ግዴታ መማር ስለሚጠበቅ ብቻ ተሽሎ መገኘት አሁን ያለው የጊዜ ከባድ ነው። የጊዜው ፍጥነት ራሱ የምንለው እቺ 24 የምንላት ወደ 12 ወርዳ ሳይሆን በ24 ሰዓት ውስጥ ይሰሩ የነበሩ ስራዎች ከዚህ ቀደም ኢቫሉዌት አድርገዋል። አሁን በ2 ሰዓት በ3 ሰዓት የተሰሩ ስለተቸገርን እኛ ራሳችን ከዛ ጋር ፊት ማድረግ እንችላለን። ገብቷል? አንተ አሁን ራሱ ቢሮ ገብተህ የምትሰራው ስራ ድሮ
ቢሮ ትገባለህ። ከዛ መጀመሪያ ቡና ትጠጣለህ። ከዛ የሆኑ ስራ እንደዚህ ያስተካከልከው ምናምን 4 ሰዓት ምናምን ደግሞ ሲል ትክክለኛ ስራ ትጀምራለህ። ከዛ 1 ሰዓት በቋሚነት ሳትሰራ ምሳ ትወጣለህ። ከምሳ ደግሞ መተህ ደግሞ በቃ ይደክምሃል ምናምን እንዲህ ስትል ወሬ ምናምን ስታወራ 8 ሰዓት 9 ሰዓት ይሆናል። አሁንም 1 ሰዓት ኳሊቲ ወርኪንግ ታይም ይኖርሃል፣ 1 ሰዓት ብቻ። ከዛ ከቢሮ ትወጣለህ፣ ከጓደኞች ጋር ሻይ ቡና ምናምን ትላለህ፣ ቤት ትገባለህ፣ ሶሻል ሚዲያ ካለ ምናምን ትተኛለህ። በቃ ገብቷል። ያ ነበረ ከዚህ በፊት የነበረን ጊዜ። በዛች አሁን ቀን ውስጥ ኳሊቲ የሆነች የወርኪንግ ታይም የምትኖረን 2 ሰዓት ወይ 3 ሰዓት ያክል ነበር እንጠቀማት የነበረችው ኳሊቲ። በቃ ስራና ስራ ላይ ብቻ የምንሆንበት የነበረችው ሰዓት። አሁን ላይ ግን እንደዛ በቃ መሄድ እንደማንችል እያየ ነው። በቃ ፊት ካላረክ ቅድም እንዳልከው ፊት የማታረግ ከሆነ ሙቭ የምታረግበት ሰዓት ላይ ነው ያለው። ስለዚህ በቃ ቀልድ የለውም። አሁን በ3 ሰዓት ሰርተህ በወር ዴሊቨር የምታደርገው የነበረውን ስራ በቀን ውስጥ ምንለው እኛ 12 ሰዓት እየሰራን ነው ምናምን ነው የምንለው። ጠዋት ወጥተን ማታ ስለምንገባ ግን የምንሰራው የ12 ሰዓት ስራ እንዳልነበረ ተረድተነው ቢያንስ ወደ 8 ሰዓት ኳሊቲ 8 ሰዓት ጥርት ያለ 8 ሰዓት ወርኪንግ ኤሪያችን ላይ ብናገኝ 3 ሰዓት ሰርተህ የምታመጣውን እዚች ጋር ወደ 3 እጥፍ አካባቢ ያድግልሃል ማለት ወደ 2 ምናምን እጥፍ ወደ 3 እጥፍ የሚጠጋ ያድጋል ማለት። ያ ማለት 3 ቀን ኖረህ ማለት ነው በአንድ ቀን ውስጥ። እና ብቻ ያኛው ይመስለኛል እሱ ነው። ግን የትግል ከሆነ የዛሬ አመት ጳጉሜ ላይ ነው። በስማንታ አመቱ እንዴት ነው የሚሮጠው? በጣም የዛሬ አመት እኮ ነው እንደዚህ ያለው የተባለ ቻክ የሆነች ቦታ ወደ አንድ ቦታ እየሄድን ነበርና አመት ጠብቆ ልክ ጳጉሜ ላይ ሲደርስ የሆነ ስራ እየወጣን ነበር ታሪካል አቋርጠን ለባል ማግስት የሆነ ስራ እየሰራን ነበርና ከዛ አቋርጠን እየሄድን ቢያቲ ትዝ ይላል የዛሬ አመት እኮ አመቱ እንዴት ይሮጣል ብለን ነበር። እኔ እንደ ትላንት ነው ትዝ የሚለኝ። በጣም ደግሞ ትዝ የሚለኝ ከሆነ ከዛ 1 አመት በፊት ደግሞ ከየሆነ ቦታ እየተመለስን እንደዚህ በተመሳሳይ ሰዓት ያ ማለት ከ2 አመት በፊት ማለት ነው። 2 አመት በፊት አሁን ደግሞ ወዳለ አይደለ ደግሞ ይደርሳል። ክፋቱ እንዴት መሰላችሁ? የዛኔ ስንለኝ ነበረው በቃ ይሄ አመት አሁን እንደቀጠለው እንደዚህኛው አመት አንድ አይነት አይሆንም እያለን እያወራን ነበርና እያወራን አለቀ አመቱ። እንደዛ እንዴት እንደሆነ አላውቅም። ብቻ እዛ እያወራን እዛው መንገድ ላይ ራሱን ያችን ያገኘን በጣም ማለት ደግሞ ድንቅ በቃ ሁሉም ነገርን ስናይ ያለፈብን አመት ነበር።